ሁልጊዜም ሀሳብ አስተያየቶችን እየሰጣችሁ ስለሆነ በኢሜይልም እንዲሁም ደግሞ በዋትሳፕ በሜሴንጀር መልእክቶችና ጥቆማዎችን እያደረሳችሁ ስለሆነ በእጅጉ አመሰግናለሁ። ወደ መረጃዎቹ ነው የሚሄደው። ከመረጃዎቹ መካከል በተለይ በዚህ ሰዓት የመጀመሪያው የማቀርበው በካናዳ የሚኖሩ ኢትዮጵያውያን ለካናዳ መንግስት የጻፉትን ደብዳቤና እንዲሁም ደግሞ በኢትዮጵያ መንግስት ላይ እንዲወሰድና ጫና እንዲደረግ የጠየቁበትን መግለጫ ነው። የዚህ መግለጫ ዋና መነሻ በአርሲ ቀጠና በተለያዩ ጊዜያት የሚፈጸመውን ጭፍጨፋ በተመለከተና የመንግስትን ተሳትፎ፣ የመንግስትን ዝምታ፣ የመንግስት ግዴለሽነትና ተዛማጅ ጉዳዮች በመመልከት በተለይ በዓለም ላይ ለሰብአዊ መብቶች መከበር ቅድሚያ ተቆርቋሪ ከሚባሉ ሀገራት መካከል ካናዳ በዚህ ጉዳይ ላይ ያላትን አቋም ታሳውቅ በዛ የሚኖሩ ኢትዮጵያውያን ጠይቀዋል። የኢትዮ ካናዳውያን ኔትወርክ ለማህበራዊ ድጋፍ በሚል የሚታወቅ ተቋም በኦሮሚያ ክልል ምስራቅ አርሲ ዞን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞችና በአብያተ ክርስቲያናት ላይ የተፈጸሙ ግድያዎችንና መፈናቀሎችን፣ ውድመቶችን በጥብቅ አውግዟል። ለካናዳ መንግስት በጻፈው ደብዳቤና መግለጫ ላይ የተገደሉ ሰዎችን ስም ዝርዝር፣ የወደሙ አብያተ ክርስቲያናትንና የክስተቶችን ሁኔታዎች በተመለከተ ሪፖርት አጠናቅሯል። ይህ እንግዲህ ከተለያዩ ሚዲያዎች የወሰደውን መነሻ በማድረግ ለካናዳ መንግስት ይህን አሳውቋል። ጥቃቱ ተደጋጋሚ እና መዋቅራዊ ስለመሆኑም ገልጿል። መግለጫው አሁን የተፈጸመው ጥቃት ለይቶ የተከሰተ ሳይሆን ተከታታይነት ያለውና በሂደት እየመጣ ነው። ባለፈው መጋቢት የካቲት ጀምሮ በሸርካ በመርቲ ወረዳዎች ለቀናት በዘለቀ ጥቃት ከ34 በላይ ሰዎች መገደላቸውን፣ የካቲት መገባደጃ ላይ በገበያ ቦታና በቤተ ክርስቲያናቱ 30 የሚጠጉ ሰዎች መገደላቸውን፣ በሚያዚያም እንደዚሁ በተመሳሳይ ሰዎች መገደላቸውንና በአካባቢው ያለው በሃይማኖትና ብሔርን ማንነት ያደረገ ስልታዊ ጥቃቶች መሆናቸውን ገልጿል። የመንግስት ኃላፊነት መጓደልን በተመለከተ በተደጋጋሚ ማስጠንቀቂያና ጥቃቶች እየደረሱ መንግስት በምስራቅ አርሲ ውስጥ ያሉ ተጋላጭ የሆኑ ንጹሐን ዜጎችን ለመጠበቅ አለመቻሉ የመንግስት ትልቅ ኃላፊነት መውደቅን ያሳያል ብሏል። ለካናዳ መንግስትም ይህንን ጥሪ አቅርቧል። የድርጅቱ የካናዳ መንግስትና የውጭ ጉዳይ ዓለም አቀፍ ልማት ኮሚቴ በኢትዮጵያ ጉዳይ ላይ ዝምታን መርጠው በዲፕሎማሲያዊ መንገድ ብቻ ከመነጋገር ባለፈ የሚከተሉትን ይፋዊ እርምጃዎች እንዲወስድ የካናዳ መንግስት ማህበሩ ጠይቋል። አንደኛ፣ በምስራቅ አርሲ ኦርቶዶክስ አማኞች ላይ የተፈጸመውን ተደጋጋሚ ጥቃት፣ በአምልኮ ቦታዎች ላይ የደረሰውን ውድመት በተመለከተ በይፋ የካናዳ መንግስት እንዲያወግዝ፣ የኢትዮጵያ መንግስት ንጹሐንን እንዲጠብቅ፣ የተፈናቀሉትን በሰላም እንዲመልስና ተጨማሪ ጥቃቶችን እንዲከላከል ተጽዕኖ እንዲያደርግ፣ በፌዴራልና በክልል ደረጃ ግልጽ፣ ገለልተኛና ታማኝ ምርመራ ተካሂዶ ጥቃቱን የፈጸሙ ያነሳሱ፣ ጥቃቱን መከላከል ሲገባቸው ቸል ያሉ የመንግስት አካላት በህግ እንዲጠየቁና ግፊት እንዲያደርግ የካናዳ መንግስት በኦሮሚያ በምስራቅ አርሲ ገለልተኛ ሰብአዊ መብት ተሟጋቾች ገብተው ክትትልና ሪፖርት ይፋ እንዲያደርጉ፣ ለእነዚህም ድጋፍ እንዲደረግ፣ ካናዳ ከኢትዮጵያ ጋር የምታደርገውን የዲፕሎማሲ ግንኙነት ማዕከላዊነቱ እንዲጠብቅ፣ የዜጎችን ጥበቃ፣ የሃይማኖት ነጻነትና ተጠያቂነት ላይ የተመሰረተ እንዲሆን እንድታደርግ ጠይቀዋል። ሌላው መረጃችን ደግሞ በተለያዩ አካባቢዎች በተለይ በወታደራዊ አዛዦች፣ በፖሊስ አዛዦች፣ በወታደሮች ጭምር የሚፈጸሙ ዝርፊያዎችን፣ እገታዎችን የተመለከቱ መረጃዎች መካከል አንድ እንደማሳያ ነው። እንግዲህ ይሄ ቃል በቃል ከደብረ ታቦር አካባቢ እስቴ መካነ ኢየሱስ ከተማ የመጣ መረጃ ነው። መካነ ኢየሱስ እስቴ አካባቢ አንድ ወታደር አንድ ወጣትን በማስፈራራት ገንዘብ መቀበሉን በተመለከተ እየተላከ ነው። ይሄ በነገራችን ላይ ቀለል ያለ የግለሰብ ጉዳይ ይመስላል። ግን ወታደር ተሰማርቶ በሚገኝበት የአማራ ክልልና በአዲስ አበባን ጨምሮ በተለያዩ አካባቢዎች የሚፈጸም በዜጎች ላይ በጸጥታ መዋቅር በፖለቲካ ሰዎች የሚፈጸም ግፍና ሰቆቃን የሚያሳይ ነው። እንግዲህ አንድ ወታደር አንድ ወጣት ታጥቆ እየተንቀሳቀሰ በነበረበት ጊዜ የታጥቆ የሚንቀሳቀሰው ወታደሩ ነው ጠርቶ እያስፈራራ ፈልግሃለሁ ይለዋል። ለምን ትፈልገኛለህ የሚል ምላሽ ሰጠዋል። ገንዘብ አምጣ ይለዋል። በቀጥታ መንገድ ላይ የያዘውን ወጣት ገንዘብ የለኝም፣ በእጄ ላይ ገንዘብ ያለኝ በሞባይል ላይ ነው ይለዋል። ሞባይል መኒ በመጠቀም ገንዘብ እንዲያስተላልፍ ያደርገዋል። እሺ በአስቸኳይ በሞባይል መኒ ገንዘብን አስተላልፍ ይለዋል። ያለችኝ 40 ሺህ ብር ብቻ ነች የሚል ምላሽ ሰጠዋል። ይሄ ወጣት ነፍሱን ስለጨነቀውና ፍርሃቱ ስለገባ ወዲያውኑ ገንዘቡን አስተላልፎ ወደ ከተማ ይገባና ለወታደራዊ አዛዦቹ ይነግራቸዋል። የዚህ ቀጠና ወታደራዊ አዛዥ ካሁን በፊት በተደጋጋሚ እንደነገርኳችሁ ኮሎኔል አለሜ ይባላል። ያው በዚህ ወታደራዊ አዛዥ በተሰጠ ጭካኔ የተሞላባቸው ትዕዛዞች በጋይንት በጉና እንዲሁም ደግሞ በስቴና በአካባቢ የተፈጸሙ ሰቆቃዎችን በተመለከተ በተለይ የዲያቆናትን ግድያ በጋይንት ሳሌ አካባቢ ያው ሁላችሁም የምታስታውሱት ነው። ለማንኛውም ይሄ ባለበት ሁኔታ አዛዡ
ይሄ ገንዘብ ይሄ ወታደር ተቀብሎኛል ብለህ በሐሰት ከሰሃል ይለዋል። አይ ትክክል ነኝ ይለዋል። በኃይል አስፈራርቶ ገንዘብ እንዲያስተላልፍ እንዳደረገው ያቀርብለታል አቤቱታውን። ኮሎኔል አለሜ አሳየኝ ያስተላለፍክበትን ይላል። የወጣት እንግዲህ ያሳያል የተላለፈበትን። ከዛ ወደ ባንክ እንሂድ ተብሎ ወደ ባንክ ይሄዳሉ። ወደ ባንክ ከሄዱ በኋላ ለወታደሩ ገንዘብ የተወሰደበት መሆኑን የባንክ ማኔጀሩ እንዲያረጋግጥ ተጠየቀ። አዎ ብር መተላለፉን ያሳያል ሲስተሙ ሲል ባንክ ማኔጀሩ መለሰ። ያ ወጣት ለዛ ወታደር እንግዲህ በማስፈራራት ገንዘብ እንደተቀበለው ተረጋገጠ። ከዛ በኋላ ይሄ ወጣት ፈርም ተብሎ ወደ ቤቱ እንዲመለስ ተደረገ። ኮሎኔሉ ሂድ ስንፈልግህ ትመጣለህ በሚል አሰናበተው። የሚገርመው ነገር ላሉ የመረጃ ምንጮቹ ከዚያ ይሄ ወታደር ምንም እርምጃ ሳይወሰድበት አመሻሹን ወደ ግሮሰሪ ገብቶ ሌሎች ሰዎችን በማስፈራራት ገንዘብ ሲጠይቅ በዛው ዕለት ተገኝቷል። ምንም እርምጃ አልተወሰደበትም። በዚህ ሁኔታ ነው ያለው። እንግዲህ አጠቃላይ ሁኔታው የሚገልጽ ነው። ከዝርፊያና ከእገታ ጋር በተያያዘ እስኪ አንዳንድ ጉዳዮችን እናንሳ። በአገሪቱ በተለያዩ አካባቢዎች ከሚፈጸሙ ዝርፊያዎችና እገታዎች ውስጥ አብዛኞቹ የሚቀናበሩት የሚመሩት በጸጥታ ሰዎች፣ በወታደራዊ አዛዦች፣ በፖሊስ አዛዦች፣ በደህንነት ሰዎች እንደሆነ በተደጋጋሚ መረጃዎች ያረጋግጣሉ። ባለፈው ሳምንት መረጃ የምታስታውሱ ከሆነ በሰላሌ ቀጠና 3 አውቶቡስ ሙሉ ሰዎች ታግተዋል። የሰላሌ ፖሊሶች ገንዘብ ለማቀበል ይንቀሳቀሱ የነበሩ ሰዎችን 1.5 ሚሊዮን ብር ይዘው የታጋች ቤተሰቦችን በማሰር 1/3ኛውን 500 ሺህ ብር ገንዘብ ተቀብለው ይህን መረጃ እንዳታወጡ በሚል ፍቼ ፖሊስ ጣቢያ አስረዋቸው እንደነበር በወቅቱ መዘገቡ ይታወቃል። ይህ እንግዲህ ከአጋቾቹ ጋር በመነጋገር ነው። በተለይ በአማራ ክልል ስምሪት የወሰዱ ወታደሮች፣ ፖሊሶች፣ አድማ ብተናና ሚሊሻ አባላት አዛዦቻቸው በተለያየ መንገድ ከሚፈጸሙ እገታዎች፣ ከሚደረጉ ህገወጥ የጦር መሳሪያ ዝውውርና ከህገወጥ ኮንትሮባንድ፣ ከህገወጥ የሰዎች ዝውውር ወይ ደግሞ ሂውማን ትራፊኪንግ ጋር በተያያዘ ስማቸው በተደጋጋሚ ይነሳል፣ ማረጋገጫዎችም ይወጣሉ። ለምሳሌ የሰሜን ምዕራብ እዝ ወታደራዊ አዛዦች ወደ ሊቢያ በረሃ ለመሰደድ ከሶማሊያ፣ ከኦሮሚያ፣ ከአማራ ክልልና ከተለያዩ ኢትዮጵያ አካባቢዎች በሱዳን ኮሪደር በመተማ በኩል ከሚወጡ ከእያንዳንዳቸው ዜጎች ብዙ ሺህ ገንዘብ ይቀበላሉ። ለዚህም የተደራጀ ወታደራዊ ቡድን አለ ለአለቆቹ ይህንን ግዳጅ የሚፈጽም። በተለያዩ አካባቢዎች በቤንሻንጉል ስምሪት የወሰዱ ወታደራዊ አዛዦች ደግሞ ማዕድናትን ወርቅ ማውጫ ጉድጓዶች ጋር በተያያዘ ከወርቅ ማውጫ ጋር እንደዚሁም በነዳጅ በተለይ ወርቅ ማውጫ ማዕከላት አካባቢ ባሉ የነዳጅ ሽያጮች ላይ ጥቁር ገበያ ይሰራሉ፣ ኮንትሮባንድ ይሰራሉ። ከወርቅ ጋር በተያያዘም እንደዚሁ ይህንን ያደርጋሉ። ባለፈው ወር የነዳጅ ዋጋ በከፍተኛ ሁኔታ ሲጨምር አብዛኞቹ ኮንትሮባንዶች በተለይ በኦሮሚያ በጋምቤላ እና በአፋር አካባቢ የነዳጅ ኮንትሮባንዱ ይሰራ የነበረው በወታደራዊ አዛዦች፣ በፖሊስ አዛዦች፣ በብልጽግና ባለስልጣናት እንደነበር መረጃዎች ያሳያሉ። ይሄ በግልጽ እንግዲህ የሚያሳየው ሀገርን መውደቅ ወይም ደግሞ አንድ ስርዓት ማዕከላዊነቱ ሲዳከም ሲፈርስ የሚታዩ ምልክቶች ናቸው። ይሄ ፖለቲካዊ ምልክቱ ነው። ወታደሮች በየፊናቸው ለዝርፊያ ይሰማራሉ። ፖሊሶች በአዲስ አበባ ሳይቀር ጭምር ሰዎችን እያስቆሙ ወደ እስር ቤት ከምንወስዳችሁ 2000 ብር፣ 3000 ብር፣ 10,000 ብር አምጡ እያሉ ያስራሉ፣ ያስፈራራሉ፣ ገንዘብ ይቀበላሉ። የሚጠይቅ የለም፣ የሚጠየቅ የለም። ከላይ እስከታች ድረስ ስርዓቱ በተለይ ህግ ያስከብራል የተባለው አካል በዚህ ሁኔታ በታጠቀው ትጥቅ ዜጎችን እያስፈራራ እያገተ ገንዘብ ይቀበላል፣ ገንዘብ ይዘርፋል። እንደዚሁ ደግሞ እምቢ ያሉትን ደግሞ ያስራል፣ ያሰቃያል። በሲቪል ተቋማትም ቢሆን ይላሉ የመረጃ ምንጮቹ በተለይ ደብረ ዘይት እየተገነባ ካለው አዲሱ አየር ማረፊያ አንጻር ከጨረታ ጋር በተያያዘ በቢሊየን የሚቆጠር ገንዘብ ለብዙ ሰዎች ለስርዓቱ ደጋፊዎች በቀጥታ ተሰጥቷቸዋል። ብዙዎቹን ያገለለ ፕሮጀክት ነው። ከጨረታ ጋር በተያያዘ ከኮንስትራክሽን ግዥ፣ ከመከላከያ የጦር መሳሪያዎች ግዥ ጋር በተያያዘም እንደዚሁ ትልልቅ ወንጀሎችና ሙስናዎች ይፈጸማሉ። ከዚህ በፊት በኮሪደር ልማት፣ በወንዝ ዳርቻ ልማት፣ በቤተ መንግስት ግንባታ አብይ አህመድ ለቅርብ ሰዎች ያለ ጨረታ ጭምር እንዲሰጣቸው የፋይናንስ አሰራርን ሳይጠብቅ ሲያደርግ ቆይቷል። ለዚህም የቅርብ ያላቸው ባለሀብቶችን በዚህ መንገድ ሰጥቷል። ሂሳብ አልተወራረደም፣ ኦዲትም አልተደረገም። አብይ አህመድ ይህን በተመለከተ በፓርላማም ካሁን በፊት ሲጠየቅ የሰጠው ምላሽ ይታወቃል። አብይ አህመድና ሙስናውን አብይ አህመድ ሙስናን በወታደራዊ አዛዦች፣ በሲቪል ተቋማት እና በሲቪል ባለስልጣናት ላይ ሙስና እንደ ስርዓቱ መግዣ ይጠቀምበታል። ለምሳሌ የመረጃ ምንጭ በቅርቡ አንድ ሚኒስትር ለቢሮ ማሳደሻ ያወጣውን በመቶዎች የሚቆጠር ሚሊዮን ገንዘብ አብይ አህመድ ደርሼበታለሁ ካሁን በኋላ በሚል ማስፈራሪያ ብቻ ለቆታል ሚኒስትሩን ብለዋል። ይህ እንግዲህ ምን ያክል ሙስና የስርዓቱ የመግዣ ወይም ደግሞ እያስፈራሩ ሰዎችን ለረጅም ጊዜ ለመግዛት ስልት እንደሆነ ያሳያል።
እንግዲህ በአዲስ አበባ የሚገኙ የሞል ግንባታዎች ላይ፣ ሪል ስቴቶች ላይ፣ ዘመናዊ ቪላዎች ላይ የመሬት ግዢ ላይ የተሰማሩ ከወታደራዊ ኤታማዦር እስከ ወታደራዊ መምሪያ ኃላፊ ያሉ በስም የሚታወቁ በርካቶች እንደሆኑ በቤንሻንጉልና ከኦሮሚያ ክልል ከተለያዩ የኢትዮጵያ አካባቢዎች ከሚወጣ ወርቅ ጋር በዱባይ ገበያ ላይ እየወጣ የሚሸጠው በወታደራዊ አዛዦች፣ በጀኔራሎች፣ በቤተሰቦቻቸው እንደሆነ ይህን ጉዳይ በተመለከተ ደግሞ በትግራይ ክልል ያሉ ወታደራዊ አዛዦች የወርቅ ንግድ ጋር በተያያዘ እነሱ ከሚያደርጓቸው የህገወጥ የወርቅ ንግድ ጋር በተያያዘ አንዳንድ ወታደራዊ አዛዦች አብረው ይሰራሉ፣ የገበያ መረጃ ይለዋወጣሉ፣ የንግድ መስመርና አቅጣጫ ይሰጣጣሉ፣ ሽፋን ይሰጣጣሉ። በተለይ ከሀገር ውስጥ የሚሰበሰብ በተለይ በምዕራብ ኢትዮጵያ ቤኒሻንጉልና አካባቢ የሚሰበሰብ ወርቅ በትግራይ በኩል በኤርትራ ወጥቶ ዱባይ እንዲሸጥ አንዳንድ ጀነራሎች ከህዋት ጀነራሎች ጋር እንደዚሁ ይህንን ይሰራሉ፣ ጥቅም ሲሆን አብረው ይሰራሉ የሚሉ በርካታ ጥቆማዎች ናቸው እንግዲህ እየመጡት። ወደፊት ያው ሰፋ አድርገን እንመለከተዋለን። ወደ ግንባር መረጃዎች ልሄድ። የህወሓት ወታደራዊ ካምፕ መደብደብን የተመለከተው ሁለተኛውን መረጃ ወደ እናንተ አደርሳለሁ። ዛሬ በህወሓት ወታደራዊ ካምፕ ላይ ከባድ የአየር ድብደባ መፈጸሙን የመረጃ ምንጮች ገልጸዋል። በሱዳን ሸረሪና የሚገኘው የህወሓት ወታደራዊ ካምፕ ላይ የአየር ጥቃት የተፈጸመው ዛሬ ሰኔ 1 2018 እኩለ ቀን ገደማ እንደሆነ በዚሁ ቀጠና ያሉ የመረጃ ምንጮች ይገልጻሉ። ከወልቃይት ሁመራ እና በረከት አካባቢ በትይዩ በሚገኘው የህወሓት በተለይ ሸረሪና ተብሎ የሚጠራው ግዙፍ ወታደራዊ ካምፕ ላይ በተፈጸመው ጥቃት በጥይት ዲፖ፣ በጦር መሳሪያ ማከማቻ ወይም ደግሞ በሰዎች ላይ የደረሰው ዝርዝር ጉዳት እስካሁን አልታወቀም። ከሰዓት በኋላ ታጣቂዎቹ ካምፑን ለቀው ለመሸሽ ተሽከርካሪዎችን ወደ አካባቢው እያስጠጉ መሆናቸው ታውቋል። እንግዲህ የደረሰው ጉዳት በዝርዝር እየተጣራ ነው። መረጃው እንደደረሰው ወደ እናንተ የሚደርስ ይሆናል። ይህንን በተመለከተ ዝርዝር መረጃዎች እየተጣሩ ነው የሚገኙት። የአየር ድብደባው ከ3 ቀናት በፊት በሽራሮ ቀጠና ከተፈጸመው የአየር ጥቃት የቀጠለ እንደሆነ የገለጹት የመረጃ ምንጮች ከሽራሮ ገመሃሎ አካባቢ በኤርትራ በኩል ወደ ሱዳን የተንቀሳቀሰው የህወሓት አርሚ 13 መሆኑ ይታወቃል። የመጀመሪያው ዙር የህወሓት ኃይል ሱዳን ውስጥ መግባቱም ተገልጿል። በሱዳን የሚገኘው በተለይ ዛሬ ጥቃት ተፈጸመበት ካምፕ ውስጥ የሚገኙ ታጣቂዎች እንደምታስታውሱት ጥቅምት 29 ጥቅምት 30 2013 ዓ.ም ማይካድራ ላይ ያንን አሰቃቂ ጭፍጨፋ ፈጽመው በሱዳን ወጥተው በተባበሩት መንግስታት ድርጅት በስደተኛ ስም ወደ አካባቢው ካምፕ ከሰሩ በኋላ ወታደራዊ ዝግጅት ሲያደርጉ የነበሩ ናቸው። አሁን ጌታቸው ረዳ እንግዲህ የአብይ አህመድ ባለስልጣን በወቅቱ በሱዳን ውስጥ ያላቸውን ጦር በተመለከተ ገለጻ ሲያደርግ ያው ብዙዎቻችሁ ታስታውሳላችሁ። ይሄ ሰራዊት ነው እንግዲህ ዛሬ ጥቃት ተፈጸመበት። ዛሬ ከዚህ ጋር በተያያዘ አንዱ ክስተት ምንድነው? ለዚህ ሰራዊት አርሚ 7 እየተባለ በሚጠራው ወታደራዊ አዛዥ ጀነራል ሙዘይና መኮንንና ከትግራይ በኤርትራ በኩል የወጣውን የህወሓት ጦር ወደ ሱዳን አቀባበል ለማድረግ ቀጠሮ እንደነበር ነው የታወቀው። ከሱዳን ያለው ጀነራል እና ከትግራይ የወጣው ጀነራል ዛሬ የመጡትን የአርሚ 13 አባላትን አቀባበል ለማድረግ ቀጠሮ እንደነበር ነው የታወቀው። የቀጠሮ ቦታቸውን በዚህ ወታደራዊ ካምፕ ሸረሪና ተብሎ በሚጠራው እንደሆነ የገለጹት የመረጃ ምንጮች ይህ የአየር ጥቃት በተፈጸመበት ሰዓት ጀነራል ሙዘይ መኮንን በሱዳን ያለው የህወሓት ሰራዊት አዛዥና አሁን ከትግራይ ይህንን ታጣቂ እየመራ የወጣው ጀነራል መኖር አለመኖራቸው የታወቀ ነገር የለም። ህወሓት በሱዳን ቀጠናዎች በተለያዩ ወታደራዊ ካምፖች የቁስለኛ ማዕከላትና የጥይት ማከማቻዎች እንዳሉትም ወልቃይት አካባቢ እየደረሱ መረጃዎች ያሳያሉ። በሱዳን ከሚገኙ የህወሓት የጥይት የሎጂስቲክ ወታደራዊ ማዕከላት መካከል የተወሰኑትን ለመመልከት ያክል በገዳሪፍ ውስጥ 2 የህወሓት የታጣቂዎች ማዕከላት ይገኛሉ። ሀሻባ ተብሎ በሚጠራው አካባቢ እንደዚሁ የጥይት መጋዘንና ጊዜያዊ የህወሓት ወታደራዊ ካምፕ ይገኛል። መድኔ ተብሎ በሚጠራ ቦታ ደግሞ ወደ ካርቱም በሚወስድ ዋና መንገድ ላይ እዚህ ቦታ ላይ የህወሓት ወታደራዊ ካምፖች፣ የቁስለኞች ማዕከልና የህክምና ጣቢያ ይገኛል። ጀነራል አልቡርሃን ጎን ሆነው የተዋጉ የህወሓት ታጣቂዎች በነበረው ውጊያ አካል ጉዳተኛ የሆኑ የሚገኙበት ማዕከል ነው። ይሄ መድኔ ተብሎ በሚጠራው አካባቢ ጊዜያዊ የቁስለኞችና የማገገሚያ ማዕከል ነው። ሌላው ዘሃና ተብሎ የሚጠራ ቦታ ነው። ይህ ቦታ በኢትዮጵያ ድንበር ቅርብ ርቀት ላይ የሚገኝ ነው። መካናይዝድ ኃይል ለማቋቋም በሱዳን ያለው የህወሓት ታጣቂ እዚህ አካባቢ እንቅስቃሴ እያደረገ እንደሆነ የወጡ መረጃዎች ያሳያሉ። ሌላው ኩምብሪ ሃንቱ ተብሎ የሚጠራ ቦታ በአረበኛ እንግዲህ ድልድይ ስር እንደማለት ነው ብለዋል የመረጃ ምንጮቹ። በዚህ አካባቢም አዲስ የህወሓት ታጣቂዎች ወታደራዊ ካምፕ እያቋቋሙ ነው። እነዚህ የሚጠሩት በሙሉ ሱዳን ውስጥ ያሉ ናቸው። በእነዚህ በጊዜያዊ የህወሓት ካምፖች ያገለገሉ ያሉ የሚገኙ ቦታዎች እንደሆኑ ተገልጿል። ይህ በእንዲህ እንዳለ ከሁመራ ትይዩ ባሉት የኢትዮጵያና ሱዳን አካባቢዎች ወይም ደግሞ በእነሱ አጠራር አልፋሽቃ ተብሎ ከሚጠራው
የሱዳን ቀጠና ባሻገር የህወሓት ታጣቂዎች ወደ ብሉ ናይል ግዛት የኢትዮጵያ አሶሳ ቀጠና ምዕራብ ኢትዮጵያ ሄደው መስፈራቸውም ተገልጿል። ሁለት ካምፖች በጊዜያዊነት በዚህ ቀጠና እንደተቋቋሙ ከሱዳን የአራተኛ ክፍለ ጦር ብርጌድ 13 ብርጌድ 16 ጋር በመሆን ኩርሙክ ግንባር ዘመቻዎችን ለማድረግ ወደ አካባቢው የተንቀሳቀሱ የህወሓት ታጣቂዎች ባለፈው ሮብ በአርኤስኤፍ ታጣቂዎች የመድፍና የሞርተር ጥቃት ጉዳት ደርሶባቸዋል። በዚህ ቀጠና አልደማዚን ተብሎ በሚጠራና አልማክራ ተብሎ በሚጠሩ አካባቢዎችም የህወሓት ታጣቂዎች ስምሪት እንደወሰዱ ይታወቃል። ከዚህ ጋር በተያያዘ አርሚ 13 ሰሞኑን ወደዚህ ቀጠና የተንቀሳቀሰውና የድሮን ድብደባ የተፈጸመበት የአርሚው የመጀመሪያው ኮር እንግዲህ ተከዜ አካባቢ እንደሚገኝ፣ ሁለተኛው ኮር ደግሞ ዋህላ እና ነሐቢ ተብሎ በሚጠሩ አካባቢዎች ወጥቶ በእግር ጉዞ አድርጎ ወደ ኤርትራ ሸሸቢ ተብሎ ወደሚጠራ ቦታ መስፈሩን በኤርትራ መካናይዝድ ጦር አቀባበልና እንዲሁ ደግሞ ድጋፍ እንደተደረገለት እና ወደ ሱዳን ለመውጣት ዝግጅት እያደረገ እንደሆነና ኮር 3 ተብሎ የሚጠራው ደግሞ ቀድሞ ወደ ሱዳን የወጣውና ባለፈው ጥቃት የተፈጸመበት ኃይል እንደሆነ መረጃዎች ገልጸዋል። ይህ በእንዲህ እንዳለ በተለያዩ አካባቢዎች የሚገኙ የህወሓት አርሚዎች ወታደራዊ ስምሪትና ግዳጅም ያው እንግዲህ ተሰጥቷል። ወደ ሱዳን ከተንቀሳቀሰው አርሚ ባሻገር በትግራይ ውስጥ የሚገኙ አርሚዎችም ከትላንት ጀምሮ ወታደራዊ ግዳጅና ስምሪት ተሰጥቷቸዋል። ይህ በእንዲህ እንዳለ ደግሞ እንግዲህ ይህንን በወታደራዊ እንቅስቃሴና ግዳጅ ባለበት ሁኔታ በትግራይ ጉዳይ እሰራለሁ የሚለው የጌታቸው ረዳ ፓርቲ ዛሬ መግለጫ አውጥቷል። ጌታቸው ረዳ በትግራይ ያለው ፖለቲካዊ፣ ማህበራዊ ቀውስን በተመለከተና በትግራይ እየተፈጸመ ባለው ወረራና ትንኮሳ ምክንያት ትግራይ ከባድ አደጋ ላይ እንደወደቀና በጦርነት ሳቢያ የህዝብ መፈናቀል፣ ረሃብ፣ ከባድ የኑሮ ውድነትና ማህበራዊ ቀውስ በከፍተኛ ሁኔታ ቀጥሏል ብሏል። በትግራይ ያሉ ሁሉም የሰላም የፖለቲካ ኃይሎች ከሁሉም ለውጥ ፈላጊዎች ጋር ለመስራት ዝግጁ መሆኑን አረጋግጧል። በነገራችን ላይ የነጌታቸው ፓርቲ ሰላም ፈላጊዎች ብሎ መግለጫ ሲያወጣ እንግዲህ ትዝብትም ግርምትም ሊሆን ይችላል። በታህታይ አዲያቦ ገመሃሎ ተብሎ በሚጠራው አካባቢ ሽራሮ አካባቢ የተፈጸመውን የድሮን ጥቃትና የወጣቶችን እልቂት እንዳሳዘነው ገልጿል። በትግራይ ወጣቶች ላይ እየደረሰ ያለው ስቃይና ሞት እንዲሁም ደግሞ እየታየ ያለው ተስፋ መቁረጥን በጥልቀት ለመረዳት የትግራይ ወጣቶች ለሰላማቸውን ለማረጋገጥ እንዲታገሉ ጥሪ አቅርቧል። ይሄ ስምረት ይባላል። ይህንን መግለጫ ያወጣው ከረጅሙ መግለጫ ባጭሩ ነው ወደ እናንተ ያቀረብኩት። እንግዲህ በኢትዮጵያ ታሪክ ህዝብም ሊያውቀው የሚገባው በኢትዮጵያ ታሪክ ባሉ የፖለቲካ ፓርቲዎች የራሱ የታጠቀ ኃይል፣ የራሱ ወታደራዊ ካምፕ እንዲሁም ደግሞ የታጣቂ ኃይል ክንፍና ከዚህ ጋር የተያያዘ ለታጣቂ ኃይሉም ለፖለቲካ ፓርቲውም ከመንግስት በቀጥታ ድጋፍ የሚደረግለት ፓርቲ ካለ ስምረት ፓርቲ ነው። እንግዲህ ስምረት ፓርቲ ከተማ ላይ ነጌታቸው ረዳ ስምረት ብለው ይጠሩታል። ጫካ ላይና በረሃ ላይ ደግሞ ራሱን ቲፒኤፍ እያለ ይጠራል። ይህ እንግዲህ የራሱን ታጣቂ ኃይል የያዘ የፖለቲካ ፓርቲ ነው። ይህ እንግዲህ ህዝብ ሊያውቀው የሚገባና ወደፊት በኢትዮጵያ ታሪክ ውስጥ ደግሞ በዚህ መንገድ የሚመዘገብ ፓርቲ ነው። ሌላው ወደ አማራ ክልል ስንሄድ በአማራ ክልል በተለያዩ አካባቢዎች ያሉ ወታደራዊ እንቅስቃሴዎች ቀጥለዋል። በጉና ተራራ ስር በክምር ድንጋይ ወጣ ብሎ በሚገኝ ዘበራ ተብሎ በሚጠራ ቦታ እጀባ ላይ በነበሩ ኮንቮዮች ላይ የደፈጣ ጥቃት መፈጸሙን የወጡ መረጃዎች ይገልጻሉ። ዘበራ ተብሎ በሚጠራ ቦታ ከክምር ድንጋይ ወደ ደብረ ታቦር በሚወስደው መንገድ ላይ ማለት ነው በተፈጸመው ድንገተኛ የደፈጣ ጥቃት የደረሰው ዝርዝር ጉዳት በውል አልታወቀም። ለሰዓት ከተለያዩ አካባቢዎች ማሰባሰብ ያቀረብኳቸው አጫጭር መረጃዎች እነዚህን ይመስላሉ። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ